ሰላም የዩቲዩብ ቤተሰቦች እንዴት ሰነበታችሁ? አበራ ገብረ ሚካኤል ነኝ። በዛሬ ፕሮግራማችን ልጅ የላችሁ የቀረብኩት የ11ኛ ክፍል ፊዚክስ ዩኒት 4 ዳይናሚክስ ይሆናል። በዚህ ዩኒት ስር የምናያቸው ዋና ኮንሰፕቶች አንደኛ ዘ ኮንሰፕት ኦፍ ፎርስ ኤንድ ኒውተንስ ሎው ኦፍ ሞሽን፣ ሁለተኛ ስለ ፍሪክሽናል ፎርስ፣ ቀጥሎ ደግሞ ዘ ፈርስት ኮንዲሽን ኦፍ ኢኩሊብሪየም፣ ሌላኛው ደግሞ ወርክ ኤነርጂ እና ፓወር እያለ ይቀጥላል። ይሄኛው ዩኒት ትንሽ ሰፋ ይላል። ብዙ ቶፒኮችን በአንድ ላይ ያጨቀ ዩኒት ነው። ስለዚህ ለማየት እንሞክራለን። በዛሬው ፕሮግራማችን የምናየው ስለ ኮንሰፕት ኦፍ ፎርስ እና ኒውተንስ ሎው ኦፍ ሞሽን የሚል ነው። ስለዚህ ይሄም የባለፈው ቶፒክ ዩኒት 3 ላይ እንዳያችሁ ላይ ተናል። ካይኔማቲክስ ማለት ደግሞ ስቴዲ ኦፍ ሞሽን ዊዛውት ኮንሲደሪንግ ዘ ኮዝ ኦፍ ሞሽን የሚል ነበር ዲፋይን ያደረግነው። አሁን ደግሞ ዳይናሚክስ መጥቷል። ዳይናሚክስ ማለት ነው ስንል ዘ ስቴዲ ኦፍ ሞሽን ባይ ኮንሲደሪንግ ዲስ ኮዝ ነው። ኮዙን ጨምረን የምናጠናበት ሞሽን የምናጠናበት ብራንች ኦፍ ፊዚክስ ምን ይባላል? ዳይናሚክስ ይባላል ማለት ነው። ስለዚህ እዚህ ውስጥ በጠለቅ ብለን የምናየው ስለ ፎርስ ይሆናል ማለት ነው። ስለዚህ ወደ ፕሮግራማችን ጠለቅ ብለን ከመሄዳችን በፊት ለቻናል አዲስ ከሆናችሁ ቻናሌን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ተከታተሉ። አሁን ቀጥታ ወደ ፕሮግራማችን እንገባለን። ተከታተሉ። ዘ ኮንሰፕት ኦፍ ፎርስ ኤንድ ኒውተንስ ሎው ኦፍ ሞሽን። ስለዚህ ፎርስ ማለት ነው ስንል ኤቭሪዴይ ላንጉዌጅ ፎርስ ማለት ነው ፑሽ ኦር ፑል ማለት ነው። አንድን ነገር ስንገፋ ወይ ደግሞ ፑል ስናደርግ ምንድነው ፎርስ አፕላይ ተደርጓል ወይ ደግሞ ፎርስ ነው ማለት ነው። ፎርስ እንደሚታወቀው ቬክተር ኳንቲቲ ነው። የፎርስ ዩኒት ደግሞ ኒውተን እንደሆነ ይታወቃል። ነገር ግን ፎርስ ምን ነገሮችን ማድረግ ይችላል ወደሚለው ስንገባ ፎርስ አንድን በእንቅስቃሴ ላይ ያለን ነገር እንዲቆም ማድረግ ይችላል። በእንቅስቃሴ ላይ ያለን ነገር ደግሞ ፍጥነቱ እንዲጨምር ማድረግ ይችላል። ፎርስ ዳይሬክሽን እንዲቀየር ማድረግ ይችላል። ከዛ በተጨማሪ ፎርስ አንድ ነገር ሼፑን እንዲቀየር ወይ ደግሞ ሳይዙ እንዲቀየር የማድረግ ችሎታ አለው ማለት ነው። ሶ ፎርስ ካን ኦልሶ ቼንጅ ዘ ሼፕ ኦር ሳይዝ ኦፍ ዘ ቦዲ ሰች ኢፌክት ኢዝ ኮልድ ዲፎርሜሽን ይባላል። ስለዚህ ፎርስ አፕላይ አድርገን አንድ ቦዲ ሳይዙ ወይ ደግሞ ሼፑ የሚቀየር ከሆነ ዲፎርምድ ሆኗል ወይ ደግሞ ዲፎርሜሽን ብለን እንጠራለን ማለት ነው። ስለዚህ ፎርስ በዋናውና በሁለት ክላሶች ይከፈላል። ኮንታክት ፎርስ እና ፊልድ ፎርስ ብለን ነው በዚህኛው የምናየው። ታችኛው ግሬድ ሌቨል ላይ እንዳያችሁት ግሬድ 9 ላይ ኮንታክት ፎርስ እና ነን ኮንታክት ፎርስ ብላችሁ ያያችሁት ነው። ስለዚህ አሁን ደግሞ ነን ኮንታክት ፎርስ የሚለው ፊልድ ፎርስ ብሎ ነው የመጣው ማለት ነው። ስለዚህ ኮንሰፕቱ ተመሳሳይ ነው የስም መቀየር ካልሆነ በስተቀር። ስለዚህ ኮንታክት ፎርስ ማለት ነው ፎርስ that results from the physical contact between the two bodies are called contact force። ስለዚህ ሁለቱ ነገሮች በፊዚካል ኮንታክት ወይ ደግሞ በንክኪ ውስጥ ሆነው የሚፈጥሩት ፎርስ ኮንታክት ፎርስ ይባላል። የኮንታክት ፎርስ ምሳሌዎች ደግሞ ምንድናቸው? ስትሬቺንግ ስፕሪንግ፣ ማን ፑሊንግ ቦክስ፣ ገርል ኪኪንግ ቦል። እዚህ አንድ ሰው ስፕሪንግ ስትሬች ቢያደርግ፣ ኳስ ብንመታ፣ የሆነ ነገር ብንገፋ ምንድነው ኮንታክት ፎርስ ነው ማለት ነው። እና የመሳሰሉት የኮንታክት ፎርስ ምሳሌዎች ናቸው። ነገር ግን ፎርስ ላይክ ግራቪቴሽናል አትራክሽን ቢትዊን ዘ ሳን ኤንድ ኤርዝ፣ ኤሌክትሮስታቲክ ፎርስ፣ ማግኔቲክ ፎርስ ምንላቸው ደግሞ ምንድናቸው? ፊልድ ፎርስ ይባላሉ ማለት ነው። ዲስ አር ናውን አዝ ፊልድ ፎርስ። ሶ ዘ አዘር ናውን ፈንዳሜንታል ፎርስ ኢን ኔቸር አር ኦልሶ ኮልድ ፊልድ ፎርስ ተብሎ ይጠራሉ። እንደምታውቀው ዋናውና ፈንዳሜንታል ፎርስ ኢን ኔቸር ምንላቸው አራት ናቸው። እነሱ ምንድን ናቸው? ስትሮንግ ኒውክሊየር ፎርስ፣ ማግኔቲክ ፎርስ፣ ዊክ ኒውክሊየር ፎርስ እና ግራቪቴሽናል ፎርስ ምን ይባላሉ? ፈንዳሜንታል ፎርስ ኢን ኔቸር ተብሎ እንደሚታወቁ እናውቃለን። እነሱም አራቱ ምንድናቸው? ፊልድ ፎርስ ተብሎ እዚህ ውስጥ ተካተዋል። ስለዚህ የመጀመሪያው ስትሮንግ ኒውክሊየር ፎርስ ምንድነው ስንል ስትሮንግ ኒውክሊየር ፎርስ is the force that binds proton and neutron together። ፕሮቶን እና ኒውትሮን በአንድ ላይ ባይንድ ሆኖ እንዲቀመጥ የሚያደርግ ፎርስ ምን ይባላል? ስትሮንግ ኒውክሊየር ፎርስ ይባላል። ይህም ስትሮንግ ኒውክሊየር ፎርስ ከኤሌክትሮማግኔቲክ ፎርስ የበለጠ ስትሮንግ ነው። ስትሮንገር ዛን ኤሌክትሮማግኔቲክ ፎርስ ነው። It's also responsible for the nuclear stability። ኒውክሊየር ስቴብል ሆኖ እንዲቀመጥ የሚያደርግ ምንድነው? ስትሮንግ ኒውክሊየር ፎርስ ይባላል። ምክንያቱም ፕሮቶን እና ኒውትሮን ሆልድ አድርጎ የሚይዝ ከሆነ ምንድነው ስቴቢሊቲ ያለ ማለት ኒውክሊየር ስቴቢሊቲ እንዲፈጠር የሚያደርግ ፎርስ ስትሮንግ ኒውክሊየር ፎርስ ይባላል። ሁለተኛው ኤሌክትሮማግኔቲክ ፎርስ ነው። ኤሌክትሮማግኔቲክ ፎርስ is the force between the electric charge ነው። በቻርጆች መካከል የሚኖረው ፎርስ ነው ኤሌክትሮማግኔቲክ ፎርስ ወይ ደግሞ በቻርጆች አማካኝነት የሚፈጠረው ፎርስ ኤሌክትሮማግኔቲክ ፎርስ ይባላል። ስሙ እንደሚገልጸን as name indicates is combination of the electric and the magnetic
So here electromagnetism is due to the flow of charge in a conductors. አንድ ኮንዳክተር ውስጥ ቻርጆች ፍሎ በማድረጋቸው የተነሳ የሚኖር ፎርስ ምን ይባላል? ኤሌክትሮማግኔቲክ ፎርስ ይባላል። ያው ማግኔቶችን በመጠቀም የሚኖረው ፎርስ ምንድነው? ፐርማነንት ማግኔት ናቸው እነሱ። ፐርማነንት ማግኔት ይፈጠራል። ይሄ ኤሌክትሮማግኔቲዝም ኢትስ ቴምፖራሪ ነው። ቴምፖራሪ ማግኔት ውስጥ የሚካተተው ማለት ነው። ስለዚህ ኮምቢኔሽን ኦፍ ዋት ሁለቱ አንድ ላይ ኮምባይን አድርገው የሚፈጥሩት ፎርስ ኤሌክትሮማግኔቲክ ፎርስ ነው። ሌላኛው ዊክ ኒውክሊየር ፎርስ ነው። ዊክ ኒውክሊየር ፎርስ ምንድነው ጥቅሙ ብለን ስናይ it is responsible for the process like radioactivity and decaying process ነው። radioactive decay እና for the transformation of subatomic particles into anothers subatomic particles ከአንድ ወደ ሌላ ትራንስፎርም እንዲያደርጉ የሚያደርገው ፎርስ ምንድነው? ዊክ ኒውክሊየር ፎርስ ነው ማለት ነው። ስለዚህ ስትሮንገር ዛን ግራቪቲ ነው። ከግራቪቲ ይልቅ ጠንካራ ነው ይሄኛው። it is cause for the particle decay and the fusions ፓርቲክሎች ዲኬይ እንዲያደርጉ እንዲበሰብሱና እንዲቀልጡ የሚያደርግ ምንድነው? ዊክ ኒውክሊየር ፎርስ ነው ማለት ነው። ስለዚህ ዋናው እና የሱ ሪስፖንሲቢሊቲ ምንድናቸው? ሬዲዮ አክቲቭ ዲኬይ እና for the fusion ነው ማለት ነው። for the particle fusions ይጠቅማል። ይሄ ዊክ ኒውክሊየር ፎርስ ከግራቪቲ ይልቅ ጠንካራ እንደሆነ ይታወቃል ማለት ነው። የመጨረሻው the gravitational force ነው። gravitational force is the force between the two mass ነው። በሁለቱ ማሶች መካከል የሚኖር እና ሁሉ ጊዜ አትራክት የሚያደርግ ፎርስ ምንድነው? ግራቪቴሽናል ፎርስ ብለን እንጠራለን ማለት ነው። ሶ እነዚህን ዋናና ፎርስ ኔቸር ምናቸው አራቱን ካየን ቀጥለን ወዴት እንሄዳለን? the laws of motion ወደሚለው እንሄዳለን ማለት ነው። laws of motion ሁሌ ስንል በማይንዳችን ውስጥ የሚመጣው ማን ነው? ሶስቱ የኒውተንስ ሎስ ናቸው። ኒውተንስ ሶስት ዋና ሎዎች አሉት። ኒውተንስ ፈርስት ሎ፣ ሰከንድ ሎ እና ሰርድ ሎ ናቸው። ስለዚህ ኒውተንስ ፈርስት ሎ ስለምንድን ነው ስቴት የሚያደርገው ስንል Newton's first law states that an object at rest remains at rest. An object in motion continue in motion along a straight line with a constant speed unless an external force act upon it. ኒውተንስ ፈርስት ሎው ስቴት የሚያደርገው አንድ በእንቅስቃሴ ላይ ያለ ነገር በዛው በእንቅስቃሴ ይቀጥላል። በኮንስታንት በሆነ ስፒድ በእንቅስቃሴ ይቀጥላል። ነገር ግን አንድ ቆሞ የነበረ ነገር በዛው እንደቆመ ይቀጥላል። ተጨማሪ ወይ ደግሞ ኤክስተርናል ፎርስ ኤግዘርት አፕላይ ካልተደረገበት በስተቀር የቆመ ነገር እንደቆመ ይቀጥላል። በእንቅስቃሴ ውስጥ ያለ ነገር በኮንስታንት በሆነ ስፒድ በእንቅስቃሴ ውስጥ ይቀጥላል ነው ያለው። ይሄም አንዳንድ ጊዜ ምን ተብሎ ይጠራል? ሎ ኦፍ ኢነርሻ ይባላል። ሎ ኦፍ ኢነርሻ ማለት ምንድነው? the tendency of an object remains at rest or the tendency of an object moving with constant velocity አንድ ኦብጀክት በኮንስታንት ቬሎሲቲ የሚጓዝበት ወይ ደግሞ at rest የሚሆንበት ቴንደንሲ ምን ይባላል? ሎ ኦፍ ኢነርሻ ወይ ደግሞ ኢነርሻ ተብሎ ይጠራል ማለት ነው። ኢነርሻ ብለን እንጠራለን። ስለዚህ ለምሳሌ ኒውተንስ ፈርስት ሎውን በቀላሉ ለመረዳት ከዴይሊ ላይፋችን ውስጥ ብናገናኝ እኛ መኪና ውስጥ ስንጓዝ ሳናስበው መኪና ሹፌሩ ፍሬም ቢይዝ እንቅስቃሴያችን ወዴት ነው የሚሆነው? ወደ ፊት ሰውነታችን ሙቭ ያደርግና ለምሳሌ ገቢና ውስጥ ተቀምጠን ከሆነ ከፊት ለፊት ካለው መስተዋት ጋር ልንጋጭ እንችላለን ማለት ነው። ይሄ ምንድነው የሚያሳየው? መኪናው በ80 ኪሎ ሜትር ፐር ሃወር የሚጓዝ ከሆነ የኛም ሰውነት ከመኪናው ጋር እኩል 80 ኪሎ ሜትር ፐር ሃወር እየተጓዘ ነው ማለት ነው። ስለዚህ ሳይታሰብ መኪናው ለመቆም ሲያስብ ሰውነታችን ያለውን እንቅስቃሴ ለማስቀጠል ስለሚያስብ ምን ይሆናል? ስለሚያደርግ ፎርዋርድ ሞሽኑን ሙቭ ያደርግና ከፊት ለፊት ካለው ግድግዳ ጋር ይጋጫል ማለት ነው። ስለዚህ ይሄ ምንድነው? ኦብጀክት ሞሽን ኮንቲኒዩስ ሞሽን የሚለውን ምሳሌ በቀላሉ መረዳት እንችላለን። አንድ ነገር ደግሞ ቆሞ የነበረን ነገር ለማንቀሳቀስ ብናስብ ለምሳሌ ከባድ የሆነ ድንጋይ ለማንከባለል ብንሞክር እዛው ለመቀመጥ ነው ጥረት የሚያደርገው። ተጨማሪ የሆነ ፎርስ አድርገን ለማንከባለል ብንሞክር ትንሽ እንቀሳቀስና ተመልሶ እዛው ሊቀመጥ ይችላል። ተጨማሪ የሆነ ፎርስ ብናመጣም አሁንም እዛው ሊቀመጥ ይችላል ማለት ነው። ስለዚህ አንድ የቆመ ነገር በዛው ለመቆም ጥረት የሚያደርግበት ቴንደንሲ ነው ሎ ኦፍ ኢነርሻ ብለን የምንጠራው ማለት ነው። ስለዚህ ኒውተንስ ፈርስት ሎው ስለዚህ ነው ስቴት የሚያደርገው ማለት ነው። ኒውተንስ ፈርስት ሎው ስቴት ዛት አን ኦብጀክት አት ሬስት ሪሜንስ አት ሬስት አን ኦብጀክት ሞሽን ኮንቲኒዩ ኢን ሞሽን አንለስ ኤክስተርናል ፎርስ አክት አፖን ኢት የሚለውን መልስ በቀላሉ የሚሰጠን ይሄ ነው ማለት ነው። ስለዚህ what is the physics behind the seat belt? ለምንድን ነው ቀበቶ እንድናሰር ሁሌ የምንገደደው ወደሚለው ስንመጣ በዚህ ውስጥ ያለው ዋናው የፊዚክስ ኮንሰፕት ምንድነው ስንል ኒውተንስ ፈርስት ሎው መልሱን ይሰጣል። ወደ ኒውተንስ ፈርስት ሎው ነው ማለት ነው።
ምክንያቱም ኒውተን ፈርስት ሎው ቅድም እንዳልነው አንድ የቆመ ነገር ለመቆም ጥረት ያደርጋል። አንድ በእንቅስቃሴ ውስጥ ያለ ነገር በዛው በእንቅስቃሴ ለመቀጠል ጥረት ስለሚያደርግ እኛ መኪና ውስጥ ሆነን መኪናው 80 ኪሎ ሜትር ፐር ሃወር በሚጓዝበት ሰዓት የኛም ሰውነት 80 ኪሎ ሜትር ፐር ሃወር እየተጓዘ ስላለ ሳናስበው ሰደንሊ ፍሬን ሲያዝ ፎርዋርድ ሞሽኑ ተነጥለው ፎርዋርድ ሞሽኑን እንዳያስቀጥል ምን ይደረጋል? ቀበቶ ይታሰራል። ቀበቶ ስናደርግ ምን ማለት ነው? የመኪናው አካል ሆነናል ማለት ነው። እዛው ከመኪናው ጋር ጥብቅ ብለን ከተቀመጥን ልክ ፍሬን ሲያዝ መኪናው ሲቆም እኛም የመኪና አካል ስለሆነ እዛው መቆም እንችላለን ማለት ነው። ነገር ግን ቀበቶ ሳናስር ለብቻው ከተቀመጥን ግን ፎርዋርድ ሞሽናችንን እንቀጥላለን። ስለዚህ አደጋ ያስከትላል ማለት ነው። አንድ ቀበቶ ያሰረ ሰው ከአደጋ ሊያመልጥ የሚችለው ለምንድን ነው? በዚህ ምክንያት ነው ማለት ነው። በእንቅስቃሴ ውስጥ ያለ ነገር በዛው በእንቅስቃሴ ለመሆን ጥረት ስለሚያደርግ ነው ማለት ነው። So this is all about Newton's first law of motion። በሚቀጥለው ርዕሳችን ኒውተንስ ሰከንድ ሎው ኦፍ ሞሽን እና ሰርድ ሎው ኦፍ ሞሽን ቀጥለን እናያለን። ለዛሬው በዚህ እናበቃለን። መልካም ጊዜ። ቻው።